እቺን የኔናት ይቆጩ በአንድ ትንፋሽ ጨልጥ አርግሽዋጭ ምንድነው እንዴ ግራዋ ነዋ ለሆድ መነፋት ለሆድ ማበጥ ለምናምን በጣም ጥሩ ነው ነፍሰ ጡር ሴት ግን በጭራሽ አይመከርም አረ የኔ ሆድ እኮ አልተወጠረም እንዴ አረ ተወጥሯል ነፍሰ ጡር አይደል እንዴ የምትመስይው አረ ነው ይቅርብኝ ምን ችግር አለው እንዴ ምንም ችግር እኮ የለውም ግን ስለማልወድ ነው ይሄን መውደድ አለመውደድ ጋር ምን ያገናኘዋል መድኃኒት አይደል እንዴ አዎ ግን ብሎ ነገር የለም ምንድነው ነፍሰ ጡር ነሽ እንዴ አረ አይደለሁም እና ካልሆንሽ ምን አስፈራሽ አልፈሸጠችም እሺ በቃ ምንም በይ ምንም ስደብኝ አንቺ ሁሌም ጀግና ነሽ አሩ ትችያለሽ አሩ በቃ ለሰከንድ ዝም ማለት አትችልም እንዴ አሩ እኔ እኮ ዝም ካልኩኝ ውስጥሽን ታዳምጫለሽ ብዬ እኮ ነው አባባዬ ባዳምጥ ምንድነው ችግሩ እንደምትወጂ ልብሽ ነግርሽና ከዛ ከልብሽ ጋር ጣላላችሁ ብዬ እኮ ነው አሩዬ አንቺ እንደሆንሽ ጠማማ ነሽ የሰው ጠማማ እኩያ ሃይደው ማለት አማርኛ አይደለም እንዴ ባለቂ አሩዬ እጅሽን አላመመሽማ ለምንድን ነው የሚያመኝ ይሄን ቁርበት የሆነ ጆሮዬን ቆንጥጠሽበት ነው ምንድን ነው ግን አንተ አሩዬ ከልቤ ነው ደስ የምትይው ማለቴ የምትይው እስኪ መጀመሪያው እንደገና ደስ የምትይው አይ የመጀመሪያው ጓደኞችን መሸጥ ሳይንስ ቆይ ብሬን ለመቀበል አንተ መለመን አለብኝ እንዴ እሰጥሃለሁ ብቻ እሱን ነገር ብቻ አስቀምጥ እንደውም ገድዬ ትንሽ እንኳን ደስ እንዲላቸው ማድረግ ብቻ እንዴ ደስ እንደኔ ብቻ ሁሉም ለጥሩ ነው አንተ ምንም አዲስ ነገር ያደረኩ የለም ማጣት ድህነቴ ነው እዚህ ነገር ውስጥ የከተተኝ ማጣት ነው ጓደኞችን ሸጬ እንደበላ ያደረገኝ ማጣት ነው ከሰው በታች ያደረገኝ ማጣት ግን ምን እንደሆነ ታውቃለህ መልስልኝ ታውቃለህ ወይ ለምንድን ነው የማላውቀው ሰው አይደለሁ እንዴ በፍጹም አታውቅም የኔን ያለ ታውቃችልም ብቻ እባክህ ተረጋጋ ከተግባባን የፈለከውን ነገር አድርግልሃለሁ መቅዲ ወደ ጓደኛዋ ወደ ቲቲ ስትሄድ ታዲያ ቲቲ ደግሞ ከወትሮ በተለየ መልኩ ቆዝማለች ተደናግጣለች አንገቷን ደፍታለች መቅዲም ምን እንደተፈጠረና ምን አዲስ ነገር ቢፈጠርና ለምን እንደዚህ እንደሆነችም ጠይቃታለች ታዲያ ቲቲም ከዚህ በፊት በሰሩት ተንኮል ምክንያት ሰላም እንዳጣችና እንቅልፍ እንዳጣች የቹቻ አባት እርግማን እንደደረሰና እንቅልፏን እንዳጣች ሌሊት በህልሟ እንደሚመጣባት ሰላሟን እንደነሳት ሌሊት እያሳደደ ሊገላት እያሰቃያት እንደሆነም ለመቅዲ ትነግራታለች ታዲያ መቅዲ የምንም ያህል ተንኮልና ወንጀል ብትሰራም ነገር ግን እንደዚህ አይነት ነገር አልወድም ትላለች ታዲያ አሁኑኑ ደግሞ ወደ ቹቻ በመሄድ ቹቻን ባደረግነው ነገር ከዚህ በፊት ማስቀየምነህ ነገር በጣም ይቅርታ አባትህ እንዲረግሙኝ አልፈልግም በተደጋጋሚ ለይቅርታም ወደ አንተ መጥቼ ነበር ስትል ዛሬም በድጋሜ ከጓደኛው ነጥላ ማናገር እንደምትፈልግ ከአቤላ ጋር እየተጓዙ ያለ ለብቻው ነጥላ ማናገር እንደምትፈልግ ብትጠይቀውም ቹቻ ግን ምንም እንደማይፈልግ መናገር የምትፈልገውን ነገር ከዚሁ እንድትናገር እሱና እሷ የሚያገናኛት ምንም አይነት ነገር እንደሌለ በዚሁ አቋሙ ጸንቷል ነገር ግን እሷ ደግሞ ይህንን ነገር ሳላደርግና ይቅር ሳትለኝ ሳንነጋገር መሄድ አልችልም እኔ እርግማን የሚባል ነገር አልወድም ስትል የቹቻ አባት እንቅልፏን እንደነሷት እንዳስፈራሯት ስለዚህ ቹቻም ደግሞ ያ ጨዋታ ሰርቶልኛል ማለት ነው ስለዚህ የምፈልገውን ነገር መጠቀም እችላለሁ ማለት ነው በዚህ አጋጣሚ በማለት እንግዲያውስ ይቅርታ እንዳደርግልሽ የምትፈልጊ ከሆነ ይቅርታውን የምትፈልጊ ከሆነ አንድ ነገር ፈልጋለሁ ስልክሽን ከፍተሽ ስጪኝ በማለት ስልኳን ከፍታ እንድትሰጠውም አድርጓታል ታዲያ ይህንንም ስታደርግ ደግሞ እሱ የጓደኛውን ማስፈራሪያ ከዚህ በፊት አቤላ ላይ የያዘችበትን ፋይል አቤላ ወድሻለሁ አፈቅርሻለሁ የሚለውን በጓደኞቿ ዘንድ መሳለቂያ ያደረገችበትን ከጓደኞቹ ጋር እየሄደ በትምህርት ቤቱ ሁሉ አንገቱን ቀና አድርጎ እንዳይሄድ ካልጠፋ ሴት ይችን ኃይለኛ ይችን ነገረኛ ይችን የተፈራች ሴት የሚሏትን አብሮ እየተሳደበ ነገር ግን ያን የመሰለ ቮይስ ለሷ መላኩ ያሳፍረው የነበረውን ያሸማቅቀው የነበረውን ፋይል አጥፍቶ እንግዲህ ይህንን ነበር የምፈልገው በማለት ከስልኳ ምን እንዳጠፋ ግራ የተጋባችው መቅዲም እሱንም ስጠይቀው ታዲያ እሱም ምንም የሷን ነገር እንዳልነካና ወንድሙ አቤልን የሚመለከትን ነገር ብቻ እንዳጠፋ የኤዛና እናት ለትንሿ አንድ ማረጋገጫ ፈልጋለሁ ስትል የማይሆን ነገር ቅጠላቅጠል ግራዋ የተጠላና በተለይ ደግሞ ለነፍሰ ጡር የማይሆን ነገር የተባለውን የሚያስፈራውን ነገር ቅጠላቅጠል እንድትጠጣ ታዛታለች እሷ ግን አሁንም ግራ እንደተጋባች ናት እሷ ነፍሰ ጡር ነሽ ይህንን ነገር ደብቃችሁኛል ሆድሽ ከወትሮ በተለየ መልኩ እያደገ መጥቷል ነፍሰ ጡር ነሽ እንግዲያውስ ነፍሰ ጡር አይደለሁም የምትይ ከሆነ ይህ ነገር ደግሞ ነፍሰ ጡር ከሆንሽ ነፍሰ ጡርን ያጠፋል ለነፍሰ ጡር በጣም መጥፎ ነው ስለዚህ ነፍሰ ጡር ካልሆንሽ ይህንን ትጠጪውና አለመሆንሽን ታረጋግጭልኛለሽ ስትላትም ታዲያ
ትንሿም ግራ እየተጋባች እሷ ባላደረገችው ነገርና የኤዛና እናት የምትለው ነገር ከእውነት የራቀ በሙሉ ጥርጣሬዋ ሁሉ ያለ ቦታው መሆኑን ለማረጋገጥ ስትል ቅጠሉንም ተቀብላን ነበር። ቡቻ በተደጋጋሚ ወደ ጆሲ ቤት በመሄድ ገንዘቡን እንዲሰጠው ወንጀል የሰራበትን ከዚህ በፊት እከፍልሃለሁ ያለውን ገንዘብ በትህትና መጠየቁን በተደጋጋሚ አላቆመም። ነገር ግን ጆሲ የምናባ ገንዘብ ከዚህ በፊት ያሰብኩትንና የጠየቅኩን እንድታደርግልኝ ያዘዝኩን ነገር እቅዴን አበላሸው፣ እንኳንም ልታሳካልኝ ቀርቶ ስለዚህ የምናባ ገንዘብ በማለት ቡቻም ደግሞ ከበፊቱ ከተነጋገርንበት እጥፍ አድርገ እንድትሰጠኝ እፈልጋለሁ ሲል ታዲያ አሁን የመጨረሻ ማስጠንቀቂያ ነው፣ በሚቀጥለው ስመለስ ግን ባዶ እጄን አልመጣም ሲል እሱን የሚያሰናበትበት ስለታም ነገር እሱን የሚያጠፋበት ነገር ይዞ እንደሚመጣም አስፈራርቶታል። ነገር ግን ጆሲ አላውቅልህም በማለት በንቀት አባሮት ነበር። በሌላ በኩል እዩ አሁንም በተደጋጋሚ በልዑል ዙሪያ አጠፋም፣ አሁንም እወዳለሁ እንዲሁም ደግሞ ተጸጽቻለሁ፣ ከዚህ በፊት ባጠፋሁት ጽፋት አሁንም አንገቴ እንደፈቻለሁ እያለች መቅለስለሷን እንደቀጠለች ናት። ታዲያ ዛሬም ከጓደኞቹ ጋር እየሄደ ከፊት ለፊቱ ዱቅ በማለት አብራቸው መሄድ እንደምትፈልግም ጠይቀዋለች። ነገር ግን ቹቻና አቤላ ደግሞ እሷ በምትለው ነገር እንደማይስማሙ መሄድ ከፈለገ እሱ አብራት እንዲሄድ እንጂ እነሱ ያደረገችውን ነገር መቼም ቢሆን አንረሳትም፣ እኛ መቼም ቢሆን አንረሳውም፣ ያንተ መጃጃል ሳያንስ ደግሞ እኛንም ልትጨምረን ነው ሲል ከሷ ጋር መስማማት እንደማይፈልጉ መንገድም እንደማይፈልጉ ነግረው ለራሳቸው ጉዟቸውን በሌላ አቅጣጫ አድርገዋል። ታዲያ እየተቅለሰለሰች እዩም አሁንም የፈለገችውን ነገር ካሳካችን በኋላ እየተቅለሰለሰች ጥሩ ጓደኛ ይቅርታ ያለች እየመሰለች ነገሮችን ከለቃቀመች በኋላ ወደ መቅዲ በመሄድ ዛሬ ትልቅ ሰርፕራይዝ አዘጋጅቼልሻለሁ፣ አዲስ ነገር አዘጋጅቼልሻለሁ በማለት የተለየ ባህሪዋን አዲስ ማንም የማያውቅባትን መርዛማነት የዋ በመምሰል አሳዛኝ በመምሰል እየቀረበች አንዱን ጓደኛቸውን ልትጥለው ጫፍ ላይ እንደደረሰች ለልዑል ጫፍ ላይ እንደደረሰችም ዛሬ ሰርፕራይዝ በማለት ነግራታለች። ቻም በድጋሜ ወደ ጆሲ ቤት በመምጣት አሁን የቀጠሮ ሰዓት ደርሷን ገንዘቤ የታለ በማለት ስለታም ነገር ይዞ በመምጣት እኔ ቃሌን አክብሬያለሁ ሲል አሁን ገንዘቤን እፈልጋለሁ። ታዲያ ጆሲም እሱን ነገር ከእጅ አስወግደው ዞር አድርግልኝ፣ እንነጋገር፣ ገንዘብህንም እሰጥሃለሁ ለማለት ደረጃም ደርሷል። ነገር ግን ቡቻ ይህ ነገር ብቻ ለኔ በቂ አይደለም፣ ጓደኞቼን ለገንዘብ ብዬ ሽጫለሁ፣ ይህ ገንዘቡን የመክፈል አቅም አለኝ ካልክ የምፈልገውን ነገር አደርግልሃለሁ ያልክ ቃል ከገባ እንግዲያውስ እኔ አንድ ነገር እፈልጋለሁ፣ ያን ነገር እንድታደርግልኝ እፈልጋለሁ ሲል ከዚህ በፊት በሰራው ወንጀልና ጓደኞችን በሸጣቸው በዚህ ስራው እንዳፈረና እንግዲያውስ ምንም ነገር የማድረግ አቅምና ጉልበቱ እውቀቱ አለኝ የምትል ከሆነ ስለዚህ ከዚህ ከህሊና ጸጸት ከህሊና ጥያቄ አድነኝ፣ ከገንዘቡም በላይ ከዚህ ነገር እንድታድነኝ እፈልጋለሁ። እንግዲያውስ ገንዘቤን የማታመጣ ከሆነ በዚህ እስረኛ ሆኜ ጭራሽ ያንተ ክህደት ሲል አሁን ገንዘቡን ካላመጣ እንደማይራራለትም እንደሚያጠፋውም ህሊናው ላይ በጸጸት እየተገረፈ እንደሆነ ነግሮ ለጆሲ ማስፈራሪያም ሰጥቶት ጆሲም ነፍሴ አውጪም በማለት ገንዘቡን እንደሚሰጠው ቃል ገብቶለት እንግዲህ ለዛሬ ሸኝቶታል። እዩም ከልዑል ጓደኞች መካከል እየተተናኮለች መሆኗን የገባው ደግሞ አብርሽ አሁንም ዘወር እንድትል ካጠገቡ ያደረገች ያለችውን ነገር እንደነቃባት ተናግሮ በተደጋጋሚ ዘወር እንድትል ካጠገቡ ካለበለዚያ በጥፊ እንደሚወለውላት እየተናገረ ቢሆንም ነገር ግን ዛሬ ደግሞ እዩ ለጓደኛዋ ሰርፕራይዝ እንዳላት አቤልን በአዲስ ነገር እንደያዘችው ማንም በማይነቃባት መልኩ አብርሽንም ጭምር እየተጫወተችበት እንደሆነ እንግዲህ ወደ መጨረሻው አካባቢ እየደረስኩ ነው። ጓደኞቹን በአንዳንድ ነገር እያንዳንዳቸውን አጥምጃቸዋለሁ እያለች ቢሆንም ለዛሬ ደግሞ አቤልን በማይታወቅበት ባነቃበት በሌላ በኩል እንግዲህ አቤልን ፋይል እንደያዘችበት በድጋሜ ተናግራ መቅዲን አስደስታታለች። ውድና የተከበራችሁ ቤተሰቦቼ
እስኪ አቤልን ምን አድርጋ ነው? ምን አይነት ፋይል ነው የያዘችበት? ማንም ሳያውቅባት እሷ እየተመለከትናትና እያየናት የነበረው አብርሽን እየተተናኮለች ነበር። ታዲያ በየትኛው ሰዓትና ምንስ አድርጋ ነው አቤልን ፋይል የያዘችበት? እስኪ ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር አስቀምጡልኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። እወዳችኋለሁ። ቪዲዮን ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። መልካም ቆይታ።